ሶስቱ ደቀ መዛሙርት ክብሩ አሳይተዋል። ማቴዎስ ወንጌል በራፍ 17 ይገኛል። አምላካችን ክርስቶስ ክብር ሲገለጥ ምን አላቸው? እንግዲህ የሰው ልጅ ከሙታን እስከሚነሳ ድረስ ለማንም እንዳትናገሩ ብሎ ተናግሯል። እንግዲህ አምላካችን ክርስቶስ በምንም ሰዓት በምንም ጊዜ የሱን ክብር ወይ ራሱን ከፍ ለማድረግ ሳይሆን የመጣው እኛ ለማዳን ድነት ህይወት ሊሰጠን ስለሆነ እስከ ጊዜው እስከሚደርስ ድረስ ሁሉ ጊዜ ራሱን ዝቅ አድርጎ በደንብ ሁሉ ነገር እንዲታየለት ሳይሆን የአብን ፈቃድ የሱ ፈቃድና የመንፈስ ቅዱስን ፈቃድ ለመፈጸም ነው አምላካችን ክርስቶስ ወደዚህ ምድር የወረደው ወደዚህ ምድር የመጣው። እንግዲህ ሁለቱ ነቢያት ኤልያስ እና ሙሴ ትልቅ ነቢያት ናቸው። እንግዲህ ኤልያስ በሰርገላ ወደ ሰማይ ሄዷል፣ ወደ ገነት። ሙሴ ደግሞ ሞቶ ቅዱስ ሚካኤል ከሰይጣን ጋር ሲከራከር ቅዱስ ሚካኤል ምን አለው? ለሰይጣን ይገስጽ ነው ያለው። ከዛ የሙሴን አካል ሰወረው እና እንግዲህ ሁለቱ ነቢያት ሞቷል ይላል መጽሐፍ ቅዱስ፣ ግን ሕያዋን ናቸው። ቅዱሳን በክርስቶስ ሕያው ናቸው እንጂ ሙታን ስላልሆኑ እንግዲህ ሁለቱ ታዩ በደብረ ታቦር ላይ። እግዚአብሔር ምን አለው ለሙሴ በዘጸአት ምዕራፍ 33 ቁጥር 20 እኔን ማንም አይቶ መትረፍ ስለማይችል እኔ ሳልፍ ክብሬን ታያለ። እንዴት ነው የምታየው? ጀርባይን ስታየው። እንግዲህ እግዚአብሔር እንደዚህ ተናግሮት ነበረ ለሙሴ። አሁን እንግዲህ እግዚአብሔር በሥጋ ተገልጦ አምላካችን ክርስቶስ ክብሩን አሳየው። አምላካችን ክርስቶስን በአይኑን አየ እና የሚገርም ብዙ ሚስጥሮች ነው ያለው። የአብን ድምፅ እንሰማለን፣ ይህም ወደው ልጄ ነው የሚለውን ከላይ ያለው ድምፅ እንመለከታለን። ከዛ ደግሞ ሶስቱ ደቀ መዛሙርትና ሁለቱ ነቢያት ክርስቶስ የማዕዘኑ ራስ ነው። ሐዋርያትና ነቢያት ደግሞ መሰረት ናቸው። መሰረት ስለሆኑ ሁሉም ሲሰበሰቡ ሲመጡ የነቢያትን ትንቢት የሐዋርያትን ትምህርት ሁሉ የሚናገረው ስለማን የሚመሰክረው? ስለ ክርስቶስና እንግዲህ አምላካችን ክርስቶስ በምሕረቱ በቸርነቱ አይለየን። የተባረከ በዓል ያድርግልን። እግዚአብሔር አምላክ ሁላችን ጋር ይሁን። አሜን።